እያረኩ ነው ለማውራት መሞክረው። ምናልባት ለቤቱ መደመጥ ካልቻልኩ እንድትነግሩኝና ፓርክ አድርጌ ማውራት እንድችል እንድጠቁሙኝ እፈልጋለሁ። ይሰማል? ትሰማለህ? ስትቆራረጥ ትቆራረጣለህ እልሃለሁ። ኦኬ። ከአማራው ከወንድሜ ጋር የተዋወቅነ ከአንድ ዓመት በፊት ነው። ከእሱ ጋር ከመተዋወቃችን በፊት በአማራ ክልል በአራቱም አቅጣጫዎች እህቶቻችን ወንድሞቻችን ነበሩ። ግሩፕ ፈጥረን እንጫወት ነበር። አንዳንድ እንደዚህ ያሉ ችግር ሲያጋጥሙ እንዲሁ ድጋፍ የሚፈልጉት ሰዎች ካሉም በውስጥ በግሩፕ እንጫወት ነበር እና እዚህ ካሉ እህቶቼ ወንድሞቼ ይኖራሉ። በግሩፕ ከነበርንበት ከአንድ ዓመት በፊት በግሩፕ እያለነ ከግሩፕ ውስጥ አንዷ እህታችን ትንሿ ነበረች። አይሲንክ ካልተሳሳትኩ አንድ የቀጠሮ ጌም ነበራት ከአንድ ዓመት በፊት። ከጌሙ በኋላ ይሄን ልጅ እንደተዋወቀች እና አማረው የሚባለውን ልጅ ተዋውቀው ነበርና ምን ትለኛለህ፣ እንደ ወንድም አከብረሃለሁ የሚል ጥያቄ እንደ አንድ ታላቅ ወንድም ጠየቀችኝ። አይ በዚህ ሰዓት ሰው የሚያፈቅረውን ራሱ ነው የሚያውቀው፣ የትዳር ምርጫውን ራሱ ነው የሚያውቀው እንጂ እኔ ይሄን አድርጊ ብዬ መልእክትም ምክርም አልሰጥሽም። ላንቺ የሚሆንሽን መምረጥ መብቱ ያለሽ ያንቺና ያንቺ ብቻ ነው። በሌሎች ነው እንደ ታላቅ ወንድም እንደ ግሩፕ ልናግዝሽ የምንችል የሚል መልስ መለስኩላት። ከዛ በኋላ ልጁን እሽታ እንደሰጠችውና እሺ እንደተባባሉ አሳወቀችን። ከትንሽ ጊዜ በኋላ ነፍጠኛው የሚባለውን ወንድምሽን መተዋወቅ እፈልጋለሁ በሚል በፕላትፎርሙ በቲክቶክ አማረው የሚባል ስም ያለው ወንድማችን ተዋወቀኝ። ስንተዋወቅ ልክ እንዳሁኑ እንዳላችሁት ቤተሰቦቻችን ነው። በግሩፕ ነው የተገናኘ ነው። አማረው እባላለሁ በሚል ተዋወቅነ። እኔም በቲክቶክ ስሜ ነፍጠኛው በሚል ተዋወቅነ። ከዚህ በኋላ የትንሿ ቦይፍሬንድ ወይም ጓደኛዋ ፍቅረኛዋ ነኝና ለሷ ወንድም እንደሆንክ ለኔም ወንድም እንድትሆነኝና አንዳንድ ነገሮች ካሉ በጋራ እንድንጫወት ችግሮችም ካሉ እንድንወያይ የሚል ጥያቄ አቀረበልኝ። እዛ ሰው ምንም ችግር የለም በሚል ለረጅም ሰዓታት አብረን እንጫወታለን። ከዛ በኋላ ምናልባት ቲክታክ ብዙ ጊዜ የምትጠቀሙ ሰዎች የምታስታውሱት ከሆነ ወንድሜ በጣም ማከብረህ ወንድሜ ስለሆንክ ስሜን አማረው የሚለውን የነፍጠኛው ወንድም ማለት እፈልጋለሁ የሚል ጥያቄ አቀረበልኝ። ምንም ይሄ ምን ችግር አለው ስም መቀየር አለመቀየር? ይሄም ጥያቄም ያስቀርብ አይደለም ወንድም አለም። ሲጀመር እኔ ለአንተም ያደረኩት ነገር የለኝም። መቀየር ከፈለክም ቤተሰባዎች ነን፣ ሁላችንም ያለነው ቤተሰብ ነን፣ ችግር የለም በሚል ለብዙ ለረጅም ሰዓታት አማረው የነፍጠኛው ወንድም ነው የሚለው በቲክታክ ፕላትፎርም ስሙ። ከዛ በመቀጠል አንድ የሆነ ጥያቄ እሷን ጠይቋት ነበር። ትንሿን እህታችን ከማዳም ቤት ወተሽ በግልሽ መስራት አለብሽ የሚል ጥያቄ አቀረበላት። ለሱ ጥያቄም ብዙ ጊዜ በግሩፕ ስለሚደውሉልኝ በተከታታይ ያወራኝ ነበር። ይጠይቀኛል፣ ትጠይቀኛለች። ሁላቸውም ከሳምንት አንድ ቀን ሁለት ቀን በግሩፕ ሳያገኙኝ አይውሉም ነበርና ኦኬ በሚል እሷም ይሻለች አይ ቲንክ በዩናይትድ አረብ ኤሚሬት በሚፈቅደው ሕግ መሰረት የመኖሪያ ፈቃድ ይሁን እንጂ አዶናው አይዲ ነው የምትሉት እሱን እንዳስወጣላት መረጃው አለኝ። ከዛም ቤት ተከራይቶ ማስወጣት እንዳለበት ነገረኝ። አንተ ነህ የምታውቅ፣ አንተ ነህ እሺ እስካቺ ድረስ ትእዛዙ ያንተ ብቻ ነው የሚል እናወራ ነበር። ከዛም በመቀጠል ያው እናንተም ሁላችሁም ቤተሰቡ እንደምታውቁት ከማዳም ቤት ወጣ የግል ስራዋን ሞከረች። ስራውን በምትሞክርበት ሰዓት ኦርደር የሚደረጉ ባህላችን መገለጫ የሆኑ አልባሳትና ልብሶችን ከተለያዩ የሀገራችን ክፍሎች ኦርደር አድርጌያለሁና ለሱ ኦርደር የሚደረግ እንደው ካለክ ታግዘኝ ዘንድ ጠይቃለሁ የሚል ጥያቄ ያቀረበልኝ። በወቅቱ ያው እናንተ የምታውቁት አንዳንዴ ሶሻል ሚዲያ ስንተማመን ጠበቅ ባለ መረጃም ሳይሆን ኢትስ ኦኬ ምን ችግር አለው፣ እሷ የመኖሪያ ፈቃድ ወጥቶላታል፣ ጀት አዘጋጅታለች ስራ ለመጀመር ስለነበር ከመለስክልኝ ችግር የለም በሚል $1000 በአንደኛው ዙር አበደርኩት። በመቀጠል ከአንድ ወር በኋላ ይመስለኛል እሱን ያበደርኩት ኢትዮጵያ ኦርደር የተደረገ ልብስ ነው የምትከፍልልኝ በሚል አንድ የማላቀው የኢትዮጵያ አካውንት ያለው ስም ሰጠኝ። አይ ቲንክ $1000 አስገባውለት። ካልተሳሳቱ ያኔ 100 ምናምን ሺህ ብር ነው የነበረው። በሁለተኛ ጊዜ $700 እንድሰጠው ጠየቀኝ።
ይህ በጥቅሉ 158,000 የኢትዮጵያ ብር ነው የሆነው። ይሄን ሰጣሁት። ልብሱ ኦርደር ሆኖ የመጀመሪያው ዙር የገባ በእኔ ብድር ነው። በኋላ በሚያገኝ ሰዓት ብሩን እፈልገዋለሁ በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት። ብሩን አስገባልኝ። ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት። ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር እያደረጋት በተለያዩ አካውንቶች አስገቢ እንደሚላት ትጠይቀኝ ነበር። አንደኛ እኔ በዚህ ጣልቃ መግባት አልፈልግም። ሁለተኛ ባልሽ ነው፣ መስዋዕት ከፍሏል። ይሄን ልብስ ያስመጣው እሱ ነው። መኖሪያ ፈቃድሽን ያለሽበትንም ሁኔታ የተሻለ ኑሮ ፍቅረኛ ሚስቴ፣ ወደፊት ሚስቴ፣ አሁን ፍቅረኛ በሚል እስካለ ድረስ ባልሽ ነው ታዘዥው የሚል መልስ በወቅቱ ወንድማዊ ምክሬን ለገስኩላት። ከዚህ በመቀጠል አልፎ አልፎ ይጣሉ ነበር። እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት። ለእኔም ደውሎ ነገረኝ ነው ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች አዲስ አበባ ኬር የምታደርጋቸው የምትንከባከባቸው የምታግዛቸው እንዳሉ ሁሉን መረጃ ነገረችው። ሁሉንም አክሴፕት አረገ፣ ተቀበለ። ከዚህ በኋላ እነሱን ሄልፕ ማድረግ እፈልጋለሁ ማገዝ እፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበር አንዳንድ ፎቶዎች ምናምን ይደርሱኝ ነበረ፣ ይልክልኝ ነበር። እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳቱ ከ30,000 ወይም ከ40,000 ድርሃም በላይ የላከችው ልጇና እህቶቿን ያሉበትን ቦታ አጣራ፣ እነሱን የሆነ ቦታ አስቀመጠ፣ የሰራውን ስራ ከዛ በኋላ እሷ ምንድናት እሷ በቃ ወረቀት አሰሩታላታል እንዲባልና ማህበረሰቡ እንደዛ ተቀባይነት እንዲያገኘው እሷ እያንዳንዷን እየሸጠች ምትልካት ዛሬ ሸጠቻት ነገ ገቢ ናት፣ ዛሬ ምሽት ትሸጣለች ነገ ገቢ ነው። እሷ ምንም ነገር የላትም። እንደዚህ አይነት ሲስተም ነው የተጠቀመው ልጁ እና ይሄን ነው በደንብ ማስረዳት ስላልቻለች ነው እንጂ እያንዳንዱ ያለው ሞዴሬተር ነበረች። አነ ምስቱ ነው እሱ ምስቱ ሞዴሬተር ነበረች። ስለዚህ ስቲል ስሙን አታውቂውም አንቺ ማን እንደሚባል ስሙን አልነገረሽም አንቺ? ሄኖክ ኦኬ እኔ ልመልስላት ጆከር። ያው ብዙ ጊዜ ቅርርብ ስለነበረን ልጅ ጋር መጨረሻ ገንዘብ ስላልሰጥ ባለመስጠት የቦልኮ ቢጠፋም አንደኛ ሲተዋወቀነ በሶሻል ሚዲያው አማራው ነው ታውቃላችሁ። በውስጥ ግን ሄኖክ በሚባል በአማራ ክልል በሰሜን ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኝት አካባቢ ተወልዶ እንዳደገ ያችን ግን አሁን ታርጌት ሳደርግ ያቺ አካባቢ ለትንሿና ለኔ የትውልድ ስፍራ ሴንተር ነች። ሆን ተብሎ የተጠና ለአመታት ለ6 ወር የፈጀ ጥናት የተደረገ ይመስለኛል ብዬ አስባለሁ። ሲቀጥል በህይወቱ እናቱን አባቱን እህቱን ወንድሙን የማያውቅ እንደሆነ በጉዲፈቻ ከኢትዮጵያ ወደ ስዊዘርላንድ የስዊዘርላንድ የአረብ የቴሮሪዝም አታክ የሚያደርግ የጥቃት ፈጻሚዎችን የመከላከል ብቃት ያላቸው ኦፊስ እንደሚሰራ አውሮፓ ውስጥ እዛ እንደሚሰራ እናቱን እንደማያውቅ አባቱን እንደማያውቅ በጉዲፈቻ ያሳደጉት እናትና አባቱ ነጮቹ እንደሆኑ በቅርቡ ከአንድ ወር በፊት ሀዘን ላይ ነኝ አባቴ ሞቶብኝ ብሎ ሲል እንደነበር ይሄ መረጃው አለኝ። ግን አሁን ላይ ይሄን የምትዙልኝ ይሄ የሶሻል ስም ስለሆነ የኔን ስም ለምሳሌ ማን እንደሆነ ማንም አያውቅም። የመንገደኛውን ስም ማንም አያውቅም። እሷ ማመን ብቻ ነው። ሶሻል ሚዲያ ነው። ማንኛውም ሰው ይጠያየቃል፣ ትዳር ይፈጽማል፣ ይፋቀራል፣ አብሮ ይኖራል። እሷ ያመነችው ሄኖክ በሚል ነው። እኔ አሁን ጥያቄ እዚህ ላይ አለኝ። አካባቢውን የዚህ አካባቢ ተወላጅ ነኝ ካለ ጉድፍቻ ከዛ አባቱን ደግሞ ነገሮች እኮ አሁን ነው ያ ለዛ ነው እመጣልሃለሁ። እሱን አካባቢ የነገረና ያ አካባቢ የኛ አካባቢ ስለሆነ ነው ጆከር። ግን አባቱንም እህትም ወንድምም በህይወት ያለ ያስተዋወቃትም ያስተዋወቀንም የለም። የሚኖረው ከልጅነቱ ጀምሮ ያደገው አውሮፓ እንደሆነ በጉድፈቻ እንዳደገ ነው የሚነግረን። ምናልባት እዚህ ላይ ትንሽ ብሎኩን አንሺ ትንሿ። እሺ ብሎኩን አንሺ። ይሄ ነው ትንሹ ፎቶ፣ ትንሿ ይሄ ነው ፎቶ። አዎ ወንድም ያው ይሄ ነው። ኦኬ ሌላ እሷን ጠይቃት። እሷ በቪዲዮ አውርተሽ ታውቂያለሽ? አዎ ነፍጠኛው አውርተን ነው እናውቃለን አይደል? ነፍጠኛው ነፍጠኛ። እሺ ጦርነቱ አሁን ነፍጠኛ መኖሩ ነው እንጂ መካከል ላይ በደንብ ማስረዳት አትችይም ነበር አንቺ። ብሎኩን አንሱለትና ይግባ። ይሄን የሚያውቁ ሰው ካለ መናገር ትችላላችሁ። ከታች እዚህ አካባቢ ሪካርዱን አድርግ። አንቺለት ራሱ ይግባና እንግጠም። ና ግባ ትኖራለህ። ሪካርዱን ላኪልኝ ለኔ ትንሿ
ያን ሪከርድ ካንተ ጋር ተልኮልሃል ልኬልሃለሁ የተሳደበበትን አለ። እሺ ቆይ አንድ ጊዜ እሺ ሊወሰ ለተፈጠረው ነገር እንደ ማህበረሰብን የጎንደርን ሰው አሰደባችሁ ከታች ያለውን ማህበረሰብ ወይም ደግሞ ከታች ያለውን ታጋይ አሰደባችሁ ተብሎ እኛን ጨምሮ ብዙ ዋጋ ስንከፍልበት የነበረውን ሙልጭ አርጎ ማህበረሰብን እንደ ማህበረሰብ ጎንደርን በሙሉ ሲሳደብ የነበረው ሪከርድ እንደገና ከታች የነበረውን ታጋይ እሱን ሲሳደብ የነበረውን ሪከርድ መውጣት አለበት። ምክንያቱም ጎንደር የሀገር ዋልታ የኢትዮጵያ መከታ ዋና ሀገር ነች። ጎንደር እንደ ጎንደር የጎንደር ህዝብ ተብሎ እኔ ጎንደሬ ነኝ በሚል ሰበብ ሰውን በማባላት ተነስቶ የተሳደበው ደግሞ መውጣት አለበት። ይሄንን ያደረገችው ደግሞ ትንሿ ከትንሽ ጊዜ በኋላ የነቃች ስትመጣ ጎንደርን ሲሳደብ አሃ ብላ ቀርጻው ያለ ስለነበረ መሰማት አለበት። ምክንያቱም እኛ ልንነካ እንችላለን፣ ጎንደር ግን ሊሰደብ አይችልም። ስለዚህ ይሄንን አውጡልን። አሁን በዚህ ላይ ነው እኔ ይቅርታ አድርጉልኝ ሁላችሁም ማለት የጎንደር ሁላችሁም ይቅርታ አድርጉልኝ። ምክንያቱም ባለፈው የሱን ሳሰሚ ከሱ ሄድሽ እኛን ትተሽላላችሁ በሙሉ ይቅርታ። ለምን ሀገሬ ስለተሰደበብኝ ነው የሄድኩት። ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድነው አላቀውም ማለት ነው ብዬ እሱን ጥሼ ወደ መታረቁ እሱን ታብራሪያለሽ። ቆይ አንድ ጊዜ ይስሙትና ከዛ በኋላ ከሰሙት በኋላ ትቀጥያለሽ። ስለ ጨምዳዳ ፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩ ስለኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽም። እሺ ምን እንደሚናገር ተሸከምኩሽ እካክሽ እዚህ እባክሽ ወደዛ ስታፕ ምን ነው በዛና ታውነስ ተደልጉ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ ምድረ የለማኝ ዘር ታታችሁ ትገዳላችሁ ሁላችሁ። አንድ ጎንደር የደና ጎንደር ያላገኙ ውሸታሞች፣ ሌቦች፣ ጎዳችሁ የምትገዙ ጭበራ ሙላ አድራካካ ሁልሽም ከክሽን አራጅ መጀመሪያ ሰው ላይ ከመንጠልጠልሽ አደባባይ ላይ ገበናሽ አይሰጣም ነገር ያልቅለታል። ሁሉም ነገር ነው የሚያከትምለት። እኔ ላንቺ ብዬ አደባባይ ላይ ገበናሽ አይሰጣም ብዬ አስወርጀሽ ድጋሚ መማር ቤት ሄድሽ አስረድቻቸዋለሁ። መማር ማን ስለሆነች ነው የምትገቢው እሷ ቤት። ይሄ ነገር የኔና ያንቺ የመጨረሻ የህይወታችን ፍጻሜ እንደሚሆን ወቂ መርጠሽ መሄድ ትችያለሽ። ልጅ እናቴን ይንሳኝ ብዬሻለሁ። እኔ ተናግሬያለሁ። ከዚህ በኋላ ምንም ላደርግሽ አልችልም። ከዚህ በኋላ ሌላ ኮተት ብታመጭልኝ ሌላ ስድብ ብታሰድብኝ እኔ ተናግሬያለሁ። እሺ እኔ ተናግሬያለሁ። ውርድ ከራሴ ዞር ብዬ አላይሽም። በቃ ቤት ከገባሽ የኔና አንቺ ነገር እዚህ ላይ ያበቃል። በአንድ ደቂቃ ውስጥ ሁሉንም ነገር ነው የሚዘጋው። በቃ ምክንያቱም የማታከብረኝ ሚስት አልፈልግም። ይሄን ሁሉ ስድብ ይሄን ሁሉ ነገር ጠጥቼ አንቺ እኔን አሳልፈሽ እነሱ ጋር ሄደሽ ከተደራደርሽ አንቺ የኔ ሚስት ልትሆኝ አትችይም። ስለ ጨምዳዳ ፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩ ስለኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽም። እሺ ምን እንደሚናገር ተሸከምኩሽ እካክሽ እዚህ እባክሽ ወደዛ ስታፕ ምን ነው በዛና ታውነስ ተደልጉ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ ምድረ የለማኝ ዘር ታታችሁ ትገዳላችሁ ሁላችሁ። አንድ ጎንደር የደና ጎንደር ያላገኙ ውሸታሞች፣ ሌቦች፣ ጎዳችሁ የምትገዙ ጭበራ ሙላ ወንድሜ በቃ ይሄ ነው በፎቶ የምታዩት ሰው ነው በዚህ ልክ የሚናገረው። እናውቀው ሰው ካለን ያውቀዋለሁ ይበል እዚህ ጋር። ያ በእርግጠኝነት የሚታወቅ ሰው ነው። ይሄን ሰው ማንም የሚለቀው ሰው የለም። በነገራችን ላይ የገባበት ገባ አታመልጥ። ምን አይነት አሰቃቂ ነገር ነው የተነገሩ። ጭራሽ እርስ በርሳችን እዚህ ሊያጫርሰን ነበርኩ። በጣም ያሳዝናል። ይሄን ሰው የምታውቁት ሰዎች መታችሁ ኢንፎን ስጡ።
ካለም ራስህን መግባት ትችላለህ። ማንም አይለቅ። የትም ብትገባ የትም ብትደበቅ ብሎክ ከሆነ ብሎክ አንሽለትና ግባ። ስሙን አካውንት ታውቁታላችሁ። እኔ ብሎክን አንስቼ ነው የገባሁት። ሲጀመር ይሰማናል። እያንዳንዱ ወልድ ቀን ነው የሚከታተል። ማንን መረጃ ለሚሰጡ ሰዎች እየተከታተለ ነበር የሚቦልካቸው። አሁን ሲነግሩኝ ሌላ ምስቱ ሞዴሬተር ነበረች። በነገራችን ላይ ፎቶ አለኝ የሷ የምስቱን ፎቶ ልላክልህ ጆከር። ላኪ። አብራው ነው የምትኖረው ሚስቱ? አብረው ነው በቅርቡ ወደ ስዊዘርላንድ የገቡ እንደደረሰ መረጃ። ምን አለ መሰለህ ባልና ሚስት ተደራጅተው ነው ቲክቶክ ላይ ሚዲያ ላይ መጥተው የሚዘርፉት የሰው ገንዘብ። ወይ ቲክቶክ እኔ እንትን ማለት አልችልም ይመስለኛል። ቆይ እስኪ ላኪለት፣ ለጆከር ላኪለት። ትንሿ አንቺ ምንም አይነት ቮይስ ምንም አይነት ፎቶ አታውጪ። ለጆከርና ለራስ ላኪላቸው፣ እነሱ ብቻ ያወጡ። እሺ እዚህኛው ስልኬ ነውና ቆይ እስኪ ማንሽ ለማን ነው ይላኩ? አማንደክ መንገደኛው አለ። አንዴ ጠብቂ፣ ስራ ላይ ስለሆንኩ። አይ አጋጣሚ ባለፈው የኛ ልጆች በተለይ አካባቢ የወጡ ልጆች ሲሳደቡ የነበሩት ይሄን እንትን መለስ ብለው እንዲያዩት መናገር ፈልጌ ነው። ኦኬ እንትን ነፍጠኛው ምናልባት ኢትዮጵያ ሲገባበት የነበረው የኢትዮጵያ አካውንቱ ማለት ነው ማለት የቤተሰቡ የሱ የቤተሰቡ ነው፣ የእህቱ ነው፣ የሚስቱ ነው። በማን አካውንት ነበር አንቺ ገንዘብ ስታስገቢ የነበርሽው? የዛ አካውንት ስም እንትን ካላችሁ ደረሰኝ አለ መሲል እኔ ልካልኛል። ግን የተለያየ አካውንት ነው። አይ ቲንክ በዘመዶቹ በጓደኞቹ ምናምን ነው የሚሆነው። በሩቅ ሰው እኮ እንደዚህ አይነት ሰዎች አያደርጉ። ገንዘቡን ሊያገኙት በሚችሉ ሰዎች ነው የሚልከው አካውንት። የሚልከው አካውንት በጣም በሚገርምሽ አካውንቱን ቼክ ስታረጉት የተለያየ ነው። በጣም የገረመኝ እኔ አንድ ብራንች አለ አዳርቃይ የሚባል በዛ ብራንች ሁሉ ገብቷል ብር ማለት ነው። እንግዲህ እሱ ገጠር ነው። ስለዚህ ምን ያህል ኮኔክሽን እንደዚህ እየዞረ እንደዚህ የሚያደርግ ሰው ሴቶችን እንደዚህ ማለት በስነ ስርዓት ሚስቱም ካለችው በቤተሰብ ነው የተሰማሩት ማለት ነው። በቤተሰብ ተሰማሩት። እኔ አብዛኛው ያለላ አካውንት ነው። አለላ እንዲጠየቅ ፈልጋለሁ። አለላ ሚዲያ አለላ ካለ እሱንም ሳቡት። በብዛት እሱ ጋር ነው የገባው። አለላም ካለ ይምጣ። አለላ ሚዲያ የሚባል ልጅ አለ፣ አንድ ልጅ። በዚህ አጋጣሚ ማለት ነው ጆከር ልጅ ያለበትን ነገር ልጅቷ ያቺኛዋ ያሰማው ሪከርድ አለ አይደል? ልጅና እህቶች ያሉበት ሁኔታ ንገርልኝ። እሷ አሁን ነፍጠኛው መጀመሪያ ተናግሮታል እንዴት እንደተገናኙ ሁሉን ነገር። ልጇና ቤተሰቦቿን ያስቀመጠችበትን ቦታ ቤቱንም አንድ ሴት ብቻ ናት የምታውቀው። እሷም የእሷ ታዛዥ ናት። ሪከርድም አላት። እሷ ገንዘብ ላክልኝ እንደዚህ ልሄድ ነው ወደዚህ ልገባ ነው የሚል ከዚህ ሰዓት ጀምራ ወጥታ እሱን በከሰሰችበት ሰዓት ጀምራ ልጆቿና ቤተሰቦቿ እዛ ጋር አንድ ነገር ከሆኑ እሷ ናት የምታስደርገው፣ እሱ ነው የሚያደርገው። ከሱ ውጭ ከሷ ውጭ ማንም ሰው የሚያውቁ እሱ ነው ያስቀመጣቸው። ትንሹ አዲስ አበባ ናቸው እንዴ ልጅሽና? አዎ። እና የምታውቃቸው አንዲት እሷ ናት። እሷ ደግሞ የሀገሬ ልጅ ስለሆነች እንጂ አምኛ አልሰጥም። ግን የሀገሬ ልጅ ስለሆነች እንደ ሰው ስለቀረበች ሄዳ እንድታያቸው ምናምን ተደረገ። ከዛ ትንሽ ቆይቶ ሰርፕራይዝ ተብዬ ቤት ተቀይሮ አገኘው። ሌላ ነገር ማቀው የለኝም። ከዛ በኋላ ራሴን ቤተሰቦችን እያስተዳደርኩ ያለው ራሴ ኢቭን እንኳን ለነሱ የሚያስተዳድርልኝ እኔ እሱን እያስተዳደርኩ ነበር። እየላከ የሆነ ቦታ ሄጃለሁ። እዛ ላይ ስለሆንኩኝ ብር ያስፈልገኛል ድረሽልኝ ነው የሚል። እንደዛ ሲለኝ ለነፍጠኛው ወንድሜ እኔ እንትን እየሰራሁትን እየላኩት ነው ብር ጨረስኩኝ ምን ላድርግ ስለው ይሄ እኮ መስዋዕት ከፍሎልሻል ባልሽ ነው በቃ የወደፊት ባልሽ አይደለ በቃ ላኪለት ምንም ማድረግ አንችልም ይለናል። ያው እሱ እንደተናገረው የሆነ ቦታ ለምንድነው ለውትድርና ወጣው ነው አለን አይደል ነፍጠኛው። አንተም ነበርክ እንደዛ ሲላል አንተም እንደዛ ያው መጣለች ሙዳይ
የምታውቃቸው እነሱና እነሱ ብቻ ናቸው። ቀንሰው አሁን የመጣችሁ ጉዳይ ምንድን ነው? ሰላም ሰላም፣ እንዴት ዋላችሁ? አለን ሰላም ሰላም ናችሁ? አለን። ያው የምትጠይቁን ጥያቄ ማንኛውም ካለ ጥሩኝ ብያለሁኝ። እህታችን ናት ላይቭ ላይ ነይ ስትለኝ ቆይ ቻርጀር ላርግልበት ብዬ የመጣሁትና ማንኛውም ጥያቄ መጠየቅ ትችላላችሁ። ምክንያቱም ወንድ ልጅ አልቅሶ በውስጥ እባክሽን ነፃ አውጭኝ እና የትንሿ ልጅ እንዳለ ንገሪልኝ አለ። እኔ የእህቶችን ልጅ አሳልፍ የምሰጥበት ምክንያት የለም። የአቢን ፎቶ ሲለኝ አልሰጥም። እኔ ቲክቶክ መንደር ከፈለገ እኔን ፎቶ ይዘቅዝቀኝ እንጂ የልጅን ፎቶ አሳልፍ ያልሰጥም ብዬ ነው እኔ ወጥቼ የተናገርኩት። በቃ ምክንያቱም ቦታውን ማንም ሰው አያውቅም። እኔ ነኝ የልጅን ፎቶ አሳልፍ ያልሰጥም። እኔ ግን ወጥቼ ተናግሬያለሁ። ምክንያቱ ይሄ ነው። የጻን ፎቶ እኔ ነኝ ያስተዋወቅኩት ልጆችን አይደለ? ለኔ ለምን እንደዚህ ብሎኛል ብለሽ ሚዲያ ከመናገርሽ በፊት እኔ ነኝ የተሻረል እኔ በእኔ ነው የምታውቂው አይደል? ላንቺ ነው ምን አራት ቤተሰብ የሰጠውሽ አይደል? ለምን ለሱ አሳልፈሽ እኔን ለምን አላማከርሽኝም? እንደ አንድ እህት አይደለም እንዴ? ትንሽ አንዴ ተረጋጊ። አንዴ ቆይ እኛም እንጠይቃት ጥያቄ አለን። አንቺ ተረጋጊ። ሚዩት አርጊ። ትንሽ አንቺ ታምኛት ኖ አንቺ አርፈሽ ተቀመጪ። ቆይ አንቺ ረፊ፣ እኛም እንጠይቃታለን። ልጅቷ አሉ እዚህ ጋር አሉ የተቀመጡ ይጠይቋት። ሙሉ መረጃ ይዘዋል። በቃ አርፈሽ ተቀመጪ። ሚዩት አርገሽ ከዚህ ጋር የገባሁት ማለት ነው። አለመግባት እችላለሁ፣ ግን ለምን ብዬ መግባት ስላለብኝ አይደለ? ልክ ያስገብኛል። አዳምጪኝ። አለመግባት አትችይም። ወደርሽም ጠላሽም ትገቢያለሽ። ምክንያቱም ቼን አለሽ። ስሚ መጀመሪያ አዳምጪ። ሚዩት አርገሽ አዳምጪ። ሚዩት አርገሽ እንደዚህ ኃይል ቃል ምናምን አዳምጪ እንጂ መጀመሪያ ሞዴል ጆከር የተጠራሽበትን ጉዳይ ምን ካለ ልመልስ አልችልም። ስለመለሽም አልመለሽም ስለልጆቹ ጉዳይ የምታውቂው አንቺና አንቺ ብቻ ነሽ። ለልጅ ለሱ ማሳልፈሽ የምትሰጪው አንቺ ነሽ። ምንም ሌላ ነገር ትገቢያለሽ። ቮይስሽም አለ። ብር እንደምትፈልጊ ብር ስጠኝ እንዳልሽው ቮይስሽ አለ። ስለዚህ ያንቺና የሱ ግንኙነታችሁ በብር ነው። ነገር ግን ይቺ ልጅ ደግሞ ሀቅ ስላላት እውነት ስላላት አንቺን ይዛሽ መምጣለች። ስለዚህ አለመግባት አልችልም አትይም። ትገቢያለሽ፣ ወድሽ ሳይሆን በግድሽ። የሰው ህይወት ባንቺ ይጀምራል። ብሩን ለምን ነበር የጠየቅሽው? አንቺ ይሄን ያክል ርቀት መግባባት ከሌለሽ ብሩን እሷ ቮይሱን አግኝተዋለች። የራሱ ልከሽልኛል አይደል? ሰምቼዋለሁ። ብር ለምን ጠየቅሽው እሱን? አንቺ ማተግባቢ ከሆነ እንደዚህ አይነት ግንኙነት ከሌለሽ ለምን ብር ጠየቅሽው? ከየት ሀገር ወደ የት ሀገር ልሄድ ነው የሚል የሆነ ቮይስ ነው። በገንዘብ ያስፈልገኛል፣ በፍጥነት አስገባልኝ። በምን ምክንያት ነው ገንዘብ አስገባልኝ ያልሽው? ዘመድሽ ነው? ግንኙነት አለሽ? ባልሽ ነው? አንቺስ እንዴት አወቅሽው? እሺ ልጆቹን ቆይ ልጨርስልሽ። ልጆቹን አሳልፈሽ ላለመስጠትሽስ ምን ማስያዣ አለን? እሱንስ ይሄን ነገር አብራሪው እስኪ። በመጀመሪያ ደረጃ ገንዘብ እንዴት ጠየቅሽው? ገንዘብ የማታውቂውን ሰው አትጠይቂ። ወደ ገንዘቡ ከመሄዳችን በፊት ወደ ትውውቅ እንሂድ ወይስ ወደ ገንዘቡ? ቆይ ጠቅለል አድርገን ጥያቄውን እንድትመልሺ ምን ጨምረዋል? እኔ የሁላችሁንም ጥያቄ ሳይሆን አንድ ባንድ ልመልስ። ስለ ገንዘቡ መመለስ እፈልጋለሁ። ስለ ገንዘቡ መመለስ የምፈልገው የኔ ሳይሆን ቆይ ሙኒት ማነሽ ሙዳይ መጀመሪያ ልጅ እንዴት አወቅሽው? መጀመሪያ ያወቅኩት በመጀመሪያ ጀምረሽ ነው እንድትነግሪኝ የምፈልግ። በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ነበረ። በውድድሩ ከዛ ትንሿ እኔ አማራው የምናወርበት የትንሿ ስልክ አለ። ቀጥታ ማወራው ትንሿ ጋር ነው የሚሄደው ማለት ነው። ስለዚህ ትንሿ እያንዳንዱ ነገር ታውቃለች። ከዛ ምን አለ መሰላችሁ፣ እነዚህ ልጆች ያሉበት ቦታ ጥሩ ስላልሆነ ወደ አንቺ አካባቢ አድርጊ ሰርፕራይዝ እናድርጋችሁ። እንዴት አወቅሽ ነው ያለሽ? መጀመሪያ በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ላይ ትንሿም ታውቀኛለች። ሁለቱ ናቸው የሚያውቁኝ፣ እኩል ነው የሚያውቁኝ። በሶስታም እኔም ልጆቹም ተሰብስበን እናወራለን። ከዛ በፊት አታውቂውም? አረ የታውቂው አላውቀውም።
በውድድሩ ነው። ባለፈው ኦገስት አካባቢ በነበረው ውድድር ማለት ነው አይደል? የመጀመሪያው ውድድር የራያ የሸዋ ምናምን አቅርበናል። የመጀመሪያው ውድድር ማለት ነው በውድድሩ። ከዛ ውጭ ማቀድ ምን አለኝ አንድ ውለታ ወይ ሙዳይ ከይቅርታ ጋር ማለት ነው። እኔ አንድ ጥያቄ ከመጀመሪያው ጀምረሽ እንድትመልሹ ለሁሉም ህዝብ ግልጽ እንዲሆንለት እኔ 3 ጥያቄዎችን ልጠይቅሽ። አንደኛ አንቺ አወቅሽው በትንሿ ምክንያት ከሆነ ይሄ ሰው መጥቶ ስለ ፐርሰናል ህይወቷ ሰርፕራይዝም ሊያደርጋት ይሁን ምንም ሊሆን ሶሻል ሚዲያ ላይ እንዳወቀችው ያወቅሽ አንቺ ስለሷ ቤት ስለሷ አንቺ ስለምታውቂያቸው ልጅ ማለት እናት በምንም የማትደራደርበት ዓለም በቃኝም ቢባል ምንም የማትደራደርበት ነው አይደለም። ስለሷ ልጅ ሲጠይቅሽ አንቺ ደግሞ እሱ ቤት ገብተሽ በስነ ስርዓት ልክ እሷን ሰፖርት እያረጋት እንደነበር እየረዳት እንደነበር አለኝ ስላለ ነው የነሱን ጥያቄ ልመልሳ ጆከርና ወንድም የተመለሰ የጠየቀኝን ሳሪ የጠየቀችን ጥያቄ ሳልመልስ መልሹ እኮ ነው ተመልሿልሽ ችግር እኮ የለውም። ግን አንቺ ከሱ ጋር የተለየ ግንኙነት ከሌለሽ በሷ ምክንያት ታወቅሽ ለሷ ነበር እኮ መናገር የነበረብሽ አይደለም። ምንም ነገር መስላውን የነሱን ጥያቄ ልመልስ አዳምጪኝ። በትንሿ ጎርጎራ ጀነራል ትሬዲንግ ተዋወቅ። ከዛ በኋላ ሶስታችን ማውራት ጀመር። ከዛስ በርበሬ ሽሮ እንድላክ ተደረገ። እሱን ማድረግ አልቻልኩም። ከዛስ ልብስ ከሀዊረ እንዲሄድ ተደረገ። በንግድ ግንኙነትም እንገናኛለን። ለምን እኔ ከዚህ ጋር ባልትና ስለምሰራ ማለት ነው። ከዛ ባልትናውን ሂሳቡን አወጣሁላት። ባልትናው ይቅር ተባለ። እንዴት ነው ሳምርዬ ወይም ሙዳይ አቤት ትንሿ ተመለሽ፣ እየሰማሽ ከሆነ ተመለሽ። ወዛርገሻል ተመለሽ ትንሿ። ስለዚህ ያሉበት ቦታ ትንሿና አማራው ነገሩኝ። ልጆቹን ተከራይቼ እዚህ እንዳመጣ ተደረገ። ብርማን ላከ 130 ምናምን ሽርማን ላከ። አማራው ላከ። ከዛስ እያንዳንዱን ግዣለ ሙሉ ሪሲቱን ከባንክ ማውጣት እችላለሁ ማስወጣት እችላለሁ። ከዛ በኋላ ብር ጎደለ። ብር ሲጎደል እኔ እልክልሻለሁ ጨምር ያለኝ ያ ብር ሊሰጠኝ አልቻለም። ይሄ ሁሉ ባህር ዳር አቡነ ሐራ ድንግል ጸበል ሂጄ ክረምት መመለሻ አጥቼ እባክህን ወንድሜ ከይቅርታ ጋር ሁሉ ብዬ ጽፌለታለሁ። አካውንት ላይ ያለኝ ላኩለት አላከልኝም። ከዛስ መለመን ጀመርኩኝ። ምን ተደረገ? 10,000 ብር የሆነ ሰው ላከልኝ። ለምን አማራው ላክላት ብሎኝ ነው ተብሎ 10,000 ብር ተቀነሰልኝ ማለት ነው።